አቤት ምርጫ ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታየኝ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ረሃብ ይዘንባል በመላ ሀገሪቱ፣ አውርደን አንጎርሰው አይበላም መብራቱ። አያ ቤት ቢበላ ቢታኘ ካምፖሉ፣ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ። መስሪያ ቤቱ ራሱ ሊምራው መሰለ በቃትር የሌሊት ጥቅል ሸጠለታ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አያነሳሉ። እንዴት እንደሆነ ታውቃለህ? አግበስብሳ በልታ ያገኘችውን የሌለችውን ቃርባ ነው አሉ። ጥግብ ባለች እናቴ በሯንም ቤቷንም ክፍት አርጋ መንደባለል ጀመረች። እያሽካካች እያለ አያጅቡ ከተፋይሉ ዘዋላ ቤቷ መውጫ የለም መግቢያ። ቤት በኩል ትሄድ ግራ ሲገባት መስፈን ጀመረች። እሳቸው ናቸው ጨለማ አይፈራም አይናቸው፣ እሾህ አይወጋው እግራቸው። እሳቸው ናቸው ጥቁር ቢበሉ ነጭ ነውና ተረፍ ምርታቸው። በጠጋብ ብቻ እራት ወንኳቸው ከተፍ ብለው ከድግሳቸው። እሳቸው ናቸው ሆድ አምላኩ ነው ስማቸው አለች እናቴ። አቤት ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታየኝ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አሁን ሞት ነው ግን አሁን አልሞትም፣ መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ። ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀሙ ምርጫ ቦርድ። በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጠ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል ነው አምፖል መርጫለሁ። ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት። ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። በተያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምጽ በጥርስ የሰጠ ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው።
አንዱ ሲጠጣ አድሮ ነው አሉ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። እንደምን አልክ? ምን አለ? አለን ይመስገነው። አለን አለን። እንዴት ነው? ሁሉ ሰላም? ሁሉ ሰላም። አረ በጣም ተጠፋፍተናል። ግን በጣም ተጠፋፋን። በጣም ጠፋችሁ። ተጠፋፋን። አይ በቃ ከስራ በኋላ ያው እዛ እንሄዳለን እንግዲህ። እንዴ ተነፋፍቀናል። አይ እኔ አልሄድም። እንዴ ምን ነው? አይ ምንም፣ አንደኛ ብር የለኝም፣ ሁለተኛ እናቴም ትቆጣኛለች፣ እሸቱና ባቢም ተጣልተዋል። ብቻ ሙዲ አይደለም። እሺ በቃ መቀጠል ትችላለህ። ገብጋባ። እሺ አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምን አለ ያረጋልኝ። ወደ ቀዳሚ ዜና እናልፋለን። ከሆርሙዝ ይልቅ የፔርሙዝ መዘጋት እንዳሳሰባቸው መንገድ ላይ ቡና ጠጡ የሚሰሩ ነጋዴዎች ተናገሩ። ኢራን ሆርሙዝ ደንቦች ፔርሙዝ እየዘጉ የብዙሃኑን እንጀራ መዝጋታቸው አሳሳቢ ነው ያሉት ጠጪዎች ጉዳዩ በትኩሱ ሳይፈታ ከቀረ ደንቦቹ ፔርሙዙን ያቀዘቅዙናል ብለዋል። የባቡር ሀዲድ መሰረቁን ተከትሎ መንገድ የጀመረው ባቡር ድሬዳዋ ሲደርስ ባጃጅ ያዘ። ልክ እንደ ለውጡ ሀዲዱን የሳተው ባቡር ብዙ ሰዎች ላይ ጉዳት ያደረሰ ሲሆን በፍጥነት የሀዲዱ ዝርጋታ ካልተጀመረ ባቡሩ በቆመበት ሸገር ዳቦ ይከፈትበታል። ስቶቭ የሚከለክሉ አከራዮች እየበዙ በመምጣታቸው የኮሪደር ዛፎች ከሰል መሆናቸው ነው። የኤሌክትሪክ ዋጋ መጨመሩ የብዙ አከራዮችን ደም ግፊት የጨመረ ጉዳይ ሲሆን የትላንት ዛፎች የዛሬ ከሰሎች በሚለው መብራት የተሸከሙ ዛፎችን ወደ እሳትነት ለመቀየር እየታሰበ ነው ተብሏል። መብራት ኃይል ዋጋ ሲያሻሽል እኛም መጥረቢያችንን በማሻሻል ልክ እንደ ዛፉ ገቢያቸውን በመቁረጥ ወጪያችንን ማሳጠር እንችላለን ተብሏል። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻልሃል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም።
ሽጉጥ ተኩስ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ አሁን ስፈራው በከተማ ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውየው ውስጥ እንዳለ ለመግደል የሚሞክሩ ነው የሚመስሉት። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽል አለና አንዴ ኩልኩልታቸው ስር ደነበቀባቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። አሜሪካ እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና እንዴ! እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እኮ እንዴ! እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽንስ ብጭኝ። ልብስ መቀየር የማይቻልበት ሀገር አይሺ ብያ ደረቅ ገበያ እንኳን አንቺ ስንቱን ገበሬ ያጠገበው ደጉ ሐምሌና ነሐሴም ሄዷል። እሺ ምን አትባይ ነገር። እድሜ ለፀሐዩ መንግስታችን የሐምሌና ነሐሴ ዝናብ እንኳን ዳመናን በማዝነብ ተተክቷል። አንቺ ውዷ ጓደኛዬ ብትሄጂብኝ በማን ተካሻለሁ? ማለት የፈለግሽውን በይ፣ ምን ታስቀይሻለሽ? እንዴት አላስቀይስ? ገባኝ አሁን ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል ነውና ብሎ ዘፍኗል እኮ ታምራት ደስተናል። ያለ ጥበብ ወርቅዬ ነው። ውይ ነው ግን ምን አይነቷ ሽንቁር ነኝ ግን። ይኸውልሽ አንቺን ላለማስከፋት ብዬ እኮ ነው የኮፒና ተዛማጅ መብቶችን የጣስኩት። ሽንቁር መሆንሽን ማመንሽ ራሱ አንድ ነገር ነው። ኧረ ምን ሽንቁር ብቻ ብርግድም ጭምር ነኝ እንጂ። እናልሽ የሰው ልጅ ያለ አፈርና ያለ ውሃ በወሬ ብቻ ሊሰራ እንደማይችል ላስረዳሽ። አመት አላወራ ምን አለበት? ወይ አንቺ እድሜና ሰሚ ካገኘሽ አመት አይደለም ምዕት ዓመት ታወሪያለሽ። አሜን እንዳፍሻል። ቤስትሽን አምጥቶ ለምን ማመጣ ስሜ ምርቃት ልቀበል ነው። አባይ እባክሽ አምጥ፣ ሲቆይ ይጠፋል። አበል ቤሳሚ ለምን ለምስራ እኔ ስሜ ምርቃቴን ስቀበል አንቺ ደግሞ ስመሽ ትሰጪኛለሽ ማለት ነው። ላንቺ ምርቃት ብቻ ሳይሆን የወሬ የክብር ዶክትሬት መስጠት ነበር። አመሰግናለሁ። ለእኔ የወሬ የክብር ዶክትሬት እንደሰጠሽ ላንቺ ደግሞ የጀዝባነት የክብር ዶክትሬት ሰጥሻል። በክብር ላይ ክብር እንዲሆንልሽ እዛው ጨምረሽ ውሰጂው። እሺ ወስደዋለሁ። አሁን ግን ሙሉ በሙሉ በወሬ ብቻ ለምን ልሰራ እንደማልችል ልንገርሻ። ብትፈልጊ ተናገሪ፣ ባትፈልጊ አትናገሪ። እሺ እኔ ግን ፖዚቲቭ ቲንከር ስለሆንኩ ይነገረኝ እንዳልሽኝ አስቤ ወሬን ቀጥላለሁ። እሺ ቀጥያ። ምን ያስቅሻል? ቀጥ ስትይ ምን ያህል ወሬ እንደምወድ ትዝ አለኝና ሳቄ መጣ። አሽሙር መሆኑ ነው ይሆንልሽ። ወሬ በጣም ወዳለሁ። ቀጥ አዎ እንደዚህ የተማመንን ስንሄድ ጥሩ ነው። እናልሽ ቆይ ስንሞት ጥምቀት ላይ ሄድኩኝ እንደሰው ጃን ሜዳ ሄጄ ያው ደልደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ። ብዙ እንትን አልልም። ሎሚን አወጣሁልና ደልደል ያለችውን ከኋላ በግራ አስመስላ
በቀኝ በግራ አስመስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም። ዞር ስትል ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች። ልፈትንሽ ነው አልኳት። የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም። ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው። ይሸነውና ኮርኪውን ጧ አድርጎ ቁጭ ያደርገዋል። የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል። አዎ ጥሩ አይደለም። እና እዛው ደርዘን ውስጥ ያረጉታል። ጧት አንዱ ተንቀዥቅዥ ይመጣና እስቲ ከውጭ ቢራ ይላል። አምጥተው ሰውየው እኮ ቀምሶ ከዛ እንደገና አስተናጋጅ አለች። አቤት ሲሉ ትንሽ ካካ የላት ፊት ለፊት ያልተከፈተ ነገር ሊያሟላው እኮ ነው። ሊያሟላ አሁን ከየትኛው አሁን ሀገር ቤት ዘመዶቼ ጋር ሂጅ አንተ አንድ ቢራ ለ18 ነው የሚጠጡት። አንድ ቢራ ፉት ይልና ለአንደኛው ፉት ብሎ ፉት እያሉ አየኋቸው። ምንድን ነው ሲል እናንተ አይደል እንዲህ ያላችሁን አሉኝ። ምንድን ያሉ ከ18 በታች የተከለከለ ያላችሁ? ከ18 ከሆነ ፉት እያሉ ከቁጥር ለቅሶ ቤት የለቅሶ ምን እንደሆነ ታውቃለህ? የአባቴ ነው ለቅሶ። አዎ የራሳችን ነው ማለት ነው ለቅሶ። ለምን ሰው ለቅሶ ላይ ብዙ ነው የሚያወራው። አንተ እንባ አድርቅ ከለቅሶ ሲመለሱ እንደዚህ እንጀራ ለመብላት እሰማለሁ። እኔ ኮፍያ አድርጌ እኮ የጭቃ ዘይት ነው ይላሉ። ገና ለመብላት ገና የድንጋይ ዘይት ትበሏታላችሁ እንጂ አትበሉም ብዬ አነሳሁኝ። እና እዛ ቁጭ ብዬ ትንሽም ተረብሻለሁ። ለቅሶ ቤት ላይ ትንሽ ያው ባልቴቶች ባልንጀሮች ምናምን ትንሽ ረበሹኝ። ምን አልክ? እየተንጫጩ እና እዚህ ጋር ያሉት ደግሞ ጎረምሶች ትንሽ ጫት ምናምን እየቀሙ ነበር። ያንን ጫት ብጭቅጭቅ አድርጌ ሻይ ውስጥ ጨመርኩት። ማታ ላይ በድስት ነው በትልቅ ድስት የሚፈላው። እየተንጫጩ ነው አሮጊቶች። ከዛ ያን ሻይ ታደላቸው። አውዛ በለው ሁሉ ሸንፉት እያሉ እኔ ተፈጥሮ ምንድን ነው? ምንድን ነኝ? በስመ አብ ኢትዮጵያን ወክዬ ባቆመ ሊሄድ ለምን መጣ ህዝቡ ሲል ለኢትዮጵያ ሊያቆም የኢትዮጵያ አቋሚ መጥቷል ተብዬ አቁሜ እናቴ ወይኔ እናት 2.3 ትሪሊዮን ብር በላይ። አዎ የኢትዮጵያ ኢኮኖሚ ከተደቀነበት ተግዳሮት እየተላቀቀ አዲስ የታሪክ ምዕራፍን እየከፈተ ነው። የሀገሪቱን የብልጽግና ጉዞ የሚያፋጥነው ታሪካዊ በጀት ዛሬ ጸድቆ ለተወካዮች ምክር ቤት ተመርቷል። ኢኮኖሚያችን ጠንካራ መሰረት ላይ መቆሙ ተረጋግጧል። ማለት በዚህ ጉዳይ ላይ በዘርፉ ላይ ትልቅ እውቀት ያላችሁ ሰዎች ገለጻ ብታደርጉበትና ትንታኔ በተሰጡበት ደስ ይለኛል። ግን እኔ እንደሚመስለኝና ካልኩሌት አድርጌ እንዳመጣሁት ከሆነ ኢትዮጵያ በየዓመቱ እያጸደቀች ያለችው ዓመታዊ በጀቶች ወደ ዶላር ሲመነዘር ግን በጣም እያሽቆለቆለና እያነሰ የመጣ በጀት ነው በየዓመቱ እያጸደቀች ያለችው። ይሄም የሚያሳየው የብርን በጣም መዳከምና አቅም ማጣቱን እያሳየን ያለ ሁኔታ ነው አሁን የተፈጠረው። ለምሳሌ ያህል እኔ በሁለት ከፍየዋለሁ።
ኢትዮጵያ የማክሮ ኢኮኖሚ ሪፎርም ካደረገች በኋላና ከማድረጓ በፊት 2015 ሰኔ ላይ ለ2016 የጸደቀው በጀት አሁን ወደ ዶላር ሲቀየር ሰኔ ላይ በነበረው ምንዛሪ 14 ቢሊዮን 763 ሚሊዮን 420,503 ዶላር ነበር የጸደቀው። አሁን ላይ ከ3 ዓመት በኋላ እንኳን በብር ስናየው በጣም ብዙ የሚመስል ወደ ዶላር ስንመነዝረው ግን በጣም ከ2015 እንኳን ያነሰ በጀት ነው በዚህ ዓመት የጸደቀው። ኢትዮጵያ 2.3 ትሪሊዮን ብር አጽድቃለች ከትላንት ወዲያ። አሁን ባለው ምንዛሬ ወደ ዶላር ስንመነዝረው ግን የሚመጣው 14 ቢሊዮን 620 ሚሊዮን 425,792 ዶላር ነው የሚመጣው። ይሄ አይደለም ከአምና ከ2015 ለ2016 ከጸደቀው በጀት እንኳን ያነሰ ነው እየመጣ ያለው። ስለዚህ ብሩ ሲከመር ትልቅ በጀት ይመስላል፣ ግን ከዓመት ዓመት የብሩ የመግዛት አቅምና የብሩ ስትሬንግስ እየተዳከመ መጥቶ በጣም ዊክ የሆነና ጥቅም አልባ ገንዘብ እየሆነ ነው የመጣው የኢትዮጵያ ብር። ስለዚህ የኢትዮጵያን ብር አከርካሪው ከመታችሁ በኋላ ቁጥሩ ሲጨምር ብዙ በጀት እያጸደቅን እንዳለን አድርጋችሁ ለማቅረብ የምትሞክሩት ነገር ሸዋሸዋ ስለሆነ ወይ ትክክለኛ በጀት በዶላር ከአምናው ዘንድሮ የሚበልጥ ከዘንድሮ ቀጣይ ዓመት የሚበልጥ አይነት በጀት እያጸደቃችሁ በዶላር ካልኩሌት እያደረጋችሁ ንገሩን። ብር ጨመረ ማለት ስትሬንግዙ ጨመረ አይደለም። ብር እኮ ሊከመር ይችላል። ከምንዛሬ አንጻር ግን ስናየው እየወረደ የመጣ በጀት ነው። ስለዚህ የኢትዮጵያ በጀት ወዴት እየሄደ ነው? በየዓመቱ እያሽቆለቆለ አይደለም ወይ የሚል ጥያቄ አለኝ። በዚህ ጉዳይ ላይ ኢኮኖሚስቶች፣ የዘርፉ ምሁራን ሐሳብ ብትሰጡበትና ትንታኔ ብታቀርቡበት የተሻለ ህዝቡም ግንዛቤ ይኖረዋል ብዬ አስባለሁ። ግን ኢቭን አይደለም ከአምና ከ3 ዓመት በፊት ከ2015 ላይ ከጸደቀው እንኳን የዘንድሮ በጀት የቀነሰና የወረደ ነው በኔ ካልኩሌሽንና አመለካከት።